የሴቶች አገልግሎት ወንድ ሆነ ሴት የምትመራው ቤተክርስቲያን የምትሄድ ከሆነ አንተ ማግባት የለብህም። ወንድ ሆኖ ሴት አገልጋይ እጅ ጭናበት ምጸልይ ይሄም ያገባል። እንግዲህ ካገባ ደግሞ እጅግ አሳፋሪ ነው። በአሜሪካ ሴት ፓስተሮች ታገቡ። በአሜሪካ ትልቁ የፕሮቴስታንት ቤተክርስቲያን ሴት ፓስተሮችን አገደ። ይሄ ነገር እኛም ሀገር ቢመጣ አደጋውን ቀንስ ይሆናል። ጸጋና ሰላም ይብዛላችሁ። እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ታዲያ ዛሬም በአዳዲስ ቪዲዮዎች ተመልሼ መጥቻለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሁሌም የምለቀው ቪዲዮ ደግሞ በጊዜ እንዲደርሳችሁ የደውል ምልክቷን በመጫን መከታተል ትችላላችሁ። እስከ ቪዲዮ ቆይታ ድረስ አብራችሁን ቆዩ። ወደ ቪዲዮ። አሁን የገባ በአሜሪካ ትልቁ የፕሮቴስታንት ቤተክርስቲያን ሴት ፓስተሮችን አገደ። ለምን? ምን ተፈጥሮ ነው? በአጭሩ ላቀርብላችሁ። በአሜሪካ ብቻ በሚሊዮኖች የሚቆጠሩ ተከታዮች ያሉት ትልቁም የፕሮቴስታንት ቤተ እምነት የደቡብ ባፕቲስት ጉባኤ ሴቶች በፓስተርነት እንዳያገለግሉም የሚከለክል ጠንካራ ሕግ በአብላጫ ድምፅ ዛሬ አጽድቋል። በኦርላንዶ በተካሄደው ዓመታዊ ጉባኤ ላይ 6000 የሚጠጉ መሪዎች ሴቶች እንዳያገለግሉ ሲመርጡም የተቃወሙት 2000 ብቻ ነበሩ። ይህም ከ3 ማለትም 3-1 ብልጫ በማግኘት ሕጉ በቀላሉ እንዲያልፍ አድርጎታል። ለመሆኑ አዲሱ ሕግ ምንድነው የሚለው? እንግዲህ እንደሰማችሁት ነው። ሰው መሮታል። በሴቶች የሚካሄደው አገልግሎት አሁን ላይ በጣም አስቸጋሪ የሆነ መጥቷል። ለምሳሌ በሀገራችን በኢትዮጵያም ደግሞ እንደምትመለከቱት ማንም እንደፈለገ ወጥቶ ቤተክርስቲያን በሚተክልበት በዚህ ዘመን እንደውም መትከል የሚለው ልክ አይደለም በሚከፍትበት እንዳሻው በሚያደርግበት ዘመን ሴቶችም ደግሞ ቸርች ነው ብሎ እንግዲህ ሸራ እየወጠሩ እንደሆነ አስተውላችኋል ብዬ አስባለሁ። በአሜሪካ የሚገኘው ቤተክርስቲያን ግን እንዲህ ያለው ውሳኔ መወሰኑ ትንሽ ለሚቀጥለው ዘመን ለወንጌሉም ክብር ደግሞ የሚመጥን ነው ብዬ አስባለሁ። በግሌ ወንጌላችን የከበረና ከእንደገናም ደግሞ ብዙ ዋጋ የተከፈለበት አይደለም። የሰው ልጅ እግዚአብሔር እንኳን ከባድ ዋጋ የከፈለበት ነገር ቀለል ያለ ነገር አይደለም። ማንም እንዳሻው ተነስቶ የሆነበት ቁጭ ብሎ የሚሰራውም ነገር አይደለም። በተለይ ደግሞ ይሄ ነገር በሴቶች ሲደረግ በጣም የሚያስጠላና ለመስማት እንኳን የሚዘገንን ይሆናል። ሁላችሁም እንደምታውቁት ነው። ማንም እንዳሻው ተነስቶ መክፈቱ ስተት ሆኖ ሳለ በጣም ከባዱ ስተት ደግሞ በሴቶች በኩል ይሄ ነገር ሲደረግ አያችሁ። መጽሐፍ ቅዱሳችን ሴት በማህበር ውስጥ ዝም ትበል ዝግ ብላ ትማር ብሎ ይነግራቸዋል። ምንም እንኳን የኛው መልእክት ጊዜውን የጠበቀና በጊዜው የተገደበ መልእክት ቢሆንም ነገር ግን ደግሞ ከዚህ መልእክት የምንማረው ነገር ይኖራል ብዬ አስባለሁ። ምናልባት ሴቶች መሪ ኖሯቸው ከመሪዎቻቸው በታች ሆነው ቢማሩ ቆንጆ ነው እንጂ እንደ አስፈላጊነቱም ደግሞ ቢያስተምሩ ቆንጆ ነው እንጂ አያችሁ፣ አንድ ሴት ባለራዕይ ነኝ ብላ ቤተክርስቲያን ከፍታ የሆነን ስብስብ ስትመራ የሚፈጠረውን ነገር ማሰብ። መጽሐፍ ቅዱስ ስለ ሴቶች ሲናገር ከፍጥረታቸው ራሱ ደካማ ናቸው ይላል። አንዳች የሚያግዛቸው ኃይል አንዳች የሚያግዛቸው አካል ያስፈልጋቸዋል። ያንን ድካማቸውን ደግሞ የሚሸፍንላቸው አንድ ወንድ የሚባል ፍጥረት አለ። ከእግዚአብሔር በታች እሱ ወንድ ከሌለ ያ ድካማቸው ሊሞላ አይችልም። ምክንያቱም ደግሞ ወንድ የሴት ራስ እንደሆነ መጽሐፍ ቅዱስ ይነግራቸዋል። የወንድ ራስ ደግሞ ክርስቶስ እንደሆነ ይነግራቸዋል። አያችሁ፣ እነዚህን የመጽሐፍ ቅዱስ ቃላቶች ስራ ላይ ሳታውሉ ምንም አይነት እውነተኛ ራዕይ ቢኖራችሁ ተቀባይነት የላችሁም ማለት ነው። ማንኛውም የዚህ ቤተ እምነት አባል የሆነ ቤተክርስቲያን አንዲትን ሴት በዋና ፓስተርነት በሽማግሌነት ወይም ለጉባኤ ቆማ እንድትሰብክ መፍቀድ የለበትም። ይህንን ጥሶ የተገኘ ቤተ ክርስቲያንም ከማህበሩ እንዲሰረዝ ይደረጋል ማለት ነው። ውሳኔውን የሰሙት መሪዎች ይህ መጽሐፍ ቅዱሳዊና ወግ አጥባቂ አቋማችን የምናሳይበት ነው ሲሉም፣ በሌላ በኩል የሴት አገልጋዮች ማህበራት ግን በውሳኔው ልባችን ተሰብሯል፣ ሴቶች የእግዚአብሔርን ጥሪ እንዳይከተሉ መብታቸውን የሚነጥቅ ነው በማለት በከፍተኛ ሁኔታ አውግዘውታል። አሁን እንዲህ ያሉ ስሜቶች ይሰማሉ ምናልባት ግን እኔ ወንጌሉ ላይ ከሚደርሰው ነገር አንጻር ይቀላል ነው ብዬ ነው ማስበው። ምክንያቱም እናንተ እንደምታውቁት ነው ወንጌላችን በጣም በብዙ ዋጋ መክፈል እዚህ የደረሰው ወንጌል ነው። አባቶች ሞተውለታል፣ ከእንደገናም ደግሞ ለዚህ ወንጌል ሲሉ ተሰደውለታል። አያችሁ፣ ይሄንን ነገር ሁሉ አቅልለን እንደው የፈለገ ሰው ይስራ ብለን ብንል ወንጌሉንም ማቅለል ይሆናል፣ የተከፈለበትንም ዋጋ ደግሞ ማቃለል ይሆናል። አያችሁ፣ አሁን ግን ብዙዎች የማይቀበሉት ማንም እንዳሻው እየተነሳ እየከፈለ ብሎ እንደገናም ደግሞ አሁን ከዛም ብሶ ሴቶቹ ራሱ እንደዚህ ያደረጉ ነው ብሎ የሚናገሩበት ዘመን ላይ ነው። ታዲያ ይሄን ነገር በኢትዮጵያ ምድር ላይ ግን አስጀምረን ለወንጌሉ የሚገባውን ክብር መስጠት ብንጀምር ምናልባት ብዙ ነፍሳት ይድኑ ይሆናል ብዬ አስባለሁ። ይህ ማሻሻያ የቤተ ክርስቲያኑ ቋሚ ሕገ መንግስት ሆኖ እንዲጸድቅ
በሚቀጥለው ዓመት በሚካሄደው ጉባኤ ላይ በድጋሚ የ2/3 ድምፅ ማግኘት ይኖርበታል። በኦርቶዶክስ እምነት ሴቶች ጳጳስ፣ ቄስ ወይም ዲያቆን ማለትም በመቅደስ ውስጥ የሚያገለግል መሆን እንደማይችሉ ይታወቃል። በመቅደስ ገብቶ ቅዳሴ መቀደስ፣ ሚስጥራትን መፈጸም ማለትም እንደ ጥምቀትና ቁርባን ያሉትን እንዲሁም በቅዳሴ ሰዓት በመቅደስ ቆሞ መስበክ ለተቀቡ ካህናት ማለትም ለወንዶች ብቻ የተሰጠ የክህነት አገልግሎት እንደሆነ ይታወቃል። ይሄኛው ቆንጆ ነው። ምናልባት ከኦርቶዶክስ ቤተክርስቲያን መማር ያለብን ትልቁ ነገር ይሄኛው ነው ብዬ አስባለሁ። እንደ ሐሳብ ነው። እሺ፣ እንዲህ ያሉ ሐሳቦችን እንዳስብ ከሚያደርጉኝ ነገሮች ዋነኞቹን ላሳያችሁ። ተመልከቷቸው። በለው ተመልከት። ይሄው ይሄው ስርዓት አልበኝነት አየህ። ተመልከት። በቃ እኔ አሁን ይሄ ሁሉ ህዝብ ምን ሊሰራ እንደሚሄድ አላውቅም። በተለይ ወንድ ሆነ እዚህ ምን ትሰራለህ? ከባድ እኮ ነው። ሴቶች ሲቀልዱ የሆነ ነገር ሲያደርጉ ሲጫወቱ ለማየት ትሄዳለህ። መጽሐፍ ቅዱስ ራስ ነህ እያለ አንተ ግን ሌላ ራስ እያበጀ ትኖራለህ። አያችሁ፣ የተፈጥሮ ግን ማክበር በራሱ እግዚአብሔርን ማክበር ነው። በቃ ቀድሞ የተፈጠረው ወንድ ነው። ሴት ለወንድ አጋዥ ለመሆን ተፈጥራለች። በእግዚአብሔር መንግስት ውስጥም ደግሞ በሆነ ስርዓት ታልፋለች። ያንን ስርዓት ታልፍበታለች እንጂ አታካሂደውም። አየህ፣ አትሰራውም፣ አታደርገው። ለምን? ወንዱ ስላለ ወንዱ ባላት መንገድ ትሄዳለች እንጂ የራሷን መንገድ አታበጅም። ይሄ የተፈጥሮ ስርዓት ነው። አየህ፣ ይሄን ነገር ግን አልፋ አንተ አይ እሷ ባለችው መንገድ መሄድ ይሻለኛል ምትል ከሆነ ራስን መጠየቅ አለብህ። እውነት ኃላፊነት ያለብኝ ለመምራት የተፈጠርኩኝ ወንድ ነኝ ወይ ብለህ ተመልከት። የሆነ ገበያ ነው የሚመስለው ወፍጮ ቤት። ተመልከት። በነገራችሁ ላይ ስለማይቻል እንጂ እንደው ዱላ ወስጄ ባባራቸው ደስ ባለኝ። ተመልከት። ያው አለች በጣም ነው የሚያሳዝነው። ይሄንን ህዝብ ከእንደገና ማስተማር አለብን። የቱ ልክ እንደሆነ የማያውቀውን ህዝብ ከእንደገና ነግረን ልክ ልናስገባው ይገባል። በነገራችሁ ላይ አሁን ይሄንን ትችትም ነው በለው ምንም ነው በለው እኔ አያገባኝም። ነገር ግን የእግዚአብሔርን ፍቃድ ያላወቀን ህዝብ፣ መጽሐፍ ቅዱስ ማንበብ ያልጀመረን ህዝብ፣ መጠየቅ ያልጀመረን ህዝብ ካላስተማርን ይሄን ወንጌል ሄደን ውጪ ላሉት መስበኩ ምንም ዋጋ የለው። ምክንያቱም ጠርተናቸው ወደዚህ ሲመጡ እነዚህን ነገሮች እያዩ ወደ ነበሩበት ዓለም ይመለሳሉ። ቀድመን መስራት ያለብን እንዲህ ያሉ አላዋቂዎች ላይ ተመልከተውን ስትደንስ ልቀቀኝ ተፈትቻለሁ እያለች ለወንጌሉ በማይመጥን መልኩ ስትቀልድና ስታሾፍ ትመለከታል። ይሄ መነካትም አይደለም፣ የሆነ ነገርም አግኝቷት አይደለም። ከልክ ያለፈ አላዋቂነትና ከእንደገናም ደግሞ አለማወቅ የወለደው ድፍረት ነው። አየህ፣ ይሄ መነካት አይደለም፣ ያለማወቅ ፍሬ ነው ይሄ በቃ እንጂ መነካት ነው መቀባት ነውና አይደለም። አለማወቅ ያረገዘው ድፍረት ነው። ተመልከት። የተናገርሽው እግዚአብሔር ትክክል ስለሆነ እረፊ። እግዚአብሔር አይዘበትበትም። አሜን። ቤቱን የሚነግዱት እኔ አፈርሳለሁ፣ ቤትን ታጸጃለች ብሎ ጌታ በራሱ ቃል በራሴ ውስጥ አስቀምጧል። ስለዚህ የማይቀበሉኝ ነገር ቢኖር ሰዎቹ ማለት ነው በእውነት እኔ በሚናገረው ነገር ብቻ ነው የማይቀበሉኝ። ስለዚህ ሐሰተኞች ላይ ነው የተነሳሽው? በዛ አይደለም። እግዚአብሔር ስለ አንዱ ኦኬ፣ ሐሰተኞች ናቸው የቀቡሽ? ሶሪ፣ በእነሱ ላይ ነው ጌታ ይቀባኝ። እነሱ ላይ አዎ፣ እነሱ እግዚአብሔር ቤት እንዳይነግዱ አላዙማን ተኪያ እረፊ፣ ተመለሺ። እየሄድሽ ያለሽበት መንገድ በሙሉ ጌታ ተናግሮኛል፣ ፈቃዱ የሌለበት ነው። ልጁንም በደለሻል፣ ቸርች ውስጥም አብረውሽ ያሉ ሰዎችን በደለሻል። ይሄን ደግሞ እውነት እንደሆነ ልቦናሽ የሚያውቃል፣ አፍሽ መስክሯል። ይቅርታ ጠይቂ፣ ያድናል። ካሜራማኑን እያየችው ነው እንደዚህ ብላ እሺ በኢየሱስ መቀረጽ አልፈለገችም። አየህ፣ ለኢየሱስ ክብር ይሁን።
ተመልከት፣ እሷ መቀረጽ ነው ያልፈለገችው፣ እቺኛዋ ደግሞ አጋንንት መስሏታል። ለኢየሱስ ክብር ይሁን ትላለች። በየትኛው ነገር እንኳን ክብር ማስገባት እንዳለባቸው ያሉ በነገር ላይ ካሜራማኑን እያየችው ነው። መቀረጽ እንደደበራት ግልጽ ነው። እንደገና የተነገራት ነገር በቃ አስደብሯታል። ተቀብቻለሁ ስትል አልተቀባሽም እያለች ነው በአቋራጭ። እሷ ካሜራማኑን እያየችው ነው። ለመምታትም ለማስጠፋትም እየሮጠች ነው። እችኛዋ ግን ነቢይ ነኝ ባይ ግለሰብ አይ ክብር ለእግዚአብሔር ይሁን ትላለች። ሀሳብ ዳይቨርት ማድረጊያ ናት። ሰዎች ትኩረት እንዲያጡ እንደዛ ያለ ነገር መጠቀሟ ነው። በቤቷ ግን ደግሞ ጎልቶ የሚታየው ስተታቸው ነው። የሰዎችን ትኩረት ከዛ ነገር ላይ ከተፈጠሩ ነገር ላይ ለማንሳት እንኳን የሚጠቀሙት መንገድ የእግዚአብሔርን ክብር የሚነካ ነገር ነው። ለዛ አስፈላጊነቱ አይታየኝ። ተመልከት፣ ህዝቡ ሲጮህ ተመልከት። ይኸው እነሱ ድብድብ ነው የያዙት፣ ህዝቡ ይጮሃል። ይኸው ለኢየሱስ ክብር ይሁን። በድብድብ ጅራ ኢየሱስ፣ ይኸው ጅራ ኢየሱስ። በጣም ነው የሚያስጠላው። ሰው ተደባድቦ ለኢየሱስ ክብር ይሁን አይባልም። ተመልከት፣ አቤት የኔ ጌታ ቁጭ በሉ ያለና አጨብጭባችሁ ለጌታ ክብር ለኢየሱስ አለ። ኢየሱስ ድምጿን ደግሞ ኬታ መጣሻት አለ ኢየሱስ። እሺ እንቀጥል። ትረከባለህ። ዝግጁ ነኝ። ወንድ ልጅ አወር ይንበረከካል። በእናት ስማ፣ ትልቅ አባት ናቸው፣ እየተንበረከኩ ነው። እሺ አታቲን ያው በደንብ ሰማኝ። ተከራክሮ አያሸንፉም። አሁን አሸናፊው ኢየሱስ ካንተ ጋር አሜን። ተለፈ ዊላላዳ ጂላሪ ባላዳለፈ ዊላላዳ ሊታላላ። ቢያንስ ድምጻችሁን ቀነስ አድርጉ። ማይክ ይዘሽ ከማይኩ በላይ ደግሞ እየጮሽ እንዴት ይሆናል? አይሆንም፣ እንደሱ አይሆንም። እሺ እንቀጥል። አባቴ እርሶም ተነሱ። እሺ እኛዋ ደግሞ ከባድ ነው። የተከፈተ የሞት ጉድጓድ የሞት አቹራ ወንዱ ምን ሆኖ ነው የሚበረከከው? ይኸው ሲያበር ዛሬ አለ አዋጁን ገለበጥኳል፣ ጉድጓዱን ደፈንኳል። 10 ዓመት ለፍተሃል። ተመልከት። ፋሚሊ ውስጥ በቅርብ ሰዎች ለመግደል አንተ ለመኖር ራሱ የሚጠሉ ትዳርን ማይወዱ ቤትን ማይወዱ ዛሬ ፈረሱ። በዚህ 15 ቀን ውስጥ እግዚአብሔር እንደዚህ አለ፣ እጅ በአፍ እስከምትጭና ተነስ፣ ኃይልን ባንተ ላስቀምጥ። ይሄ ሰው ትልቅ ነቢይ ሆኖ ይቀበል። ማነው የሚያግዘኝ? ከእጅ ኃይል ሲወጣ ነው የማየው። አንድ ሰው ከኃይል በጣም ከባድ ነው። ኃይል ከእጄ ሲወጣ ይታየኛል። ከባድ ነቢይ ይሆናል ብላ መላጦች ደግሞ ጭራሽ ማሰብ ተስኗቸዋል መሰለኝ። ከዚህ መላጣን እስክታሸው ምጣድ መስሏት እስክታሸው ድረስ አንተ ምን ትጠብቃለህ? አትነሳም እንዴ? በምንም አይነት ሁኔታ ሴት ልጅ ቤተክርስቲያን አትመራም። በስፔሻሊ ሴት ነቢያት በእግዚአብሔር ቤተክርስቲያን ስር በመሪዎችና በሽማግሌዎች ስር እየታዘዘች ነው እየኖረች ያለችው ወይስ ለብቻዋ ላስቲክ ወጥራ ነው እያገለገለች ያለችው? በየትኛው መጽሐፍ ቅዱስ ጥቅስ ውስጥ ነው ሴት የቤተ ክርስቲያን መሪ የምትሆን? በየት በኩል ነው ቤተ ክርስቲያን ወይም ማህበር ሰብስባ እንድታስተምር የእግዚአብሔር ቃል ያዘዘው? ይህ የኢየሱስ ትእዛዝ ነው፣ የጌታ ትእዛዝ ነው። ሴት በማህበር ላይ መሰልጠን አትችልም ያለው ኢየሱስ እንጂ አይደለም። በቃ እኔም እያልኩ ያለሁት የኛውን ነገር መጽሐፍ ቅዱስ የማይናገረውን የትኛውንም ነገር እኛም ማድረግ የለብን። መጽሐፍ ቅዱስ ደግሞ የሚናገረውን የትኛውንም ነገር ማድረግና ስራ ላይ ማዋል አለብን። ካልሆነ ግን የኢትዮጵያ ቤተክርስቲያን ውድቀት በጣም በቅርብ ጊዜ እናያለን። ለዛ ይሄን ነገር በጥንቃቄ ማየት ካለብን ዛሬ ትኩረት ልንሰጠው ይገባል። ከዛ ትሄዳላችሁ። በቃ የሚገርመኝ ወንድ ሆኖ ሴት አገልጋይ እጅ ጭናበት ምጸልይ ይሄም ያገባል። እንግዲህ ካገባ ደግሞ እጅግ አሳፋሪ ነው። ያገባል። እሱ ሚስቱ ላይ ጭኖ መጸለይ ሲገባው ጎረቤት ሴትዮ እሱ ላይ ጭና ስትጸልይበት ሼም። በመንፈስ ዓለም ላይ በየትኛውም ሁኔታ የፊልጶስ 4 ሴቶች ልጆች ነቢያት ቢሆኑ ቤታቸው የመጣው ወንዱ ላይ ግን እጅ አይጭም። ይህንም እኮ መንፈሳዊ ዓለም እኮ ተምታቶ ድብልቅልቅ ብሎ የድሮ ክር ነበረ ማዘር ስትጠመጥም እኔ እጄን እንዲያስገባለሁ የሆነ ክር አለ። ከዛ በኋላ እንዲህ ያረኩ እሷ እዛ ጋር ሆና ትጠቀልላለች።
እንደዚህ ያርኩ እሱ ክርልህ የሆነ ሰዓት ላይ ወጥቶ ዝብትልትል ካለ በቃ ስትጎለጉለው ብትል በነካካው ቁጥር እየባሰ ነው። የዚህ ዘመን ክርስትና እንዲውሉ የጠፋ መስሏል። ሴት ልጅ ፌስታል ወጥራ ሸራ ወጥራ ነብይ ነኝ ብላ በሯ ላይ ለጥፋ ወንድ ልጅ ገብቶ ሲጠቀም አሳፋሪ ባታገባ ደግሞ አንተ እንዲህ አይነት ወንዶች ለማግባት ብቁ ስላይደላችሁ ሴት ባታዩ። ምክንያቱም እግዚአብሔር ለአዳም ሴትን ያዘጋጀው ወይም ሴትዮዋ እንድትመጣ ያደረገው ሰውየው ሙሉ መሆኑን ካረጋገጠ ወንድ መሆኑን ካረጋገጠዋል ጭንቅላቱ እንደሚሰራ ሲያውቅ ብቻውን ይሆን ዘንድ መልካም አይደለም አለ። መጀመሪያ እግዚአብሔር ለአዳም ሴትዮዋን አላመጣም። ያመጣለት እንስሶች፣ ወፎች፣ አዋፋት ምናምን አመጣና ቴስት አደረገው ጭንቅላቱ። እስቲ አዳም ስም አውጣላቸው አለ። አዳም ስም ሲያወጣላቸው ያይ ዘንድ እግዚአብሔር እስቲ ምን ይላቸው ያይ ዘንድ አይኪው ነው የተፈተነው። ስም አውጣላቸው አለ። ለሁሉም ስም አወጣ። ቀጭኔ፣ ዝሆን ምናምን አሁን ቢያወጣ ለወፎቹም ስም አወጣላቸው። ከዛ ምን አለ ይሄ ሰውዬ ብቁ ነው ምን ለማድረግ ሴት እንዲያገባ ሚስት እንዲያገኝ ብቁ ነው፣ ብስል ነው፣ አይኪው ከፍተኛ ነው ተባለ። ስለዚህ እንደዚህ አይነት ብስል ሰው ነው ሔዋንን ማግኘት ያለበት፣ ሴትዮዋን ማግኘት ያለበት። ልንበስል ያስፈልጋል። እንደሰማችሁት ነው። በቃ አንድ ሴት ተነስታ ቤተክርስቲያን ከፍታ አንተ ሄደህ የምትጠቀም ከሆነ መላጣክንም ደግሞ የምታሳሸው ከሆነ ወንድ አይደለም ወደፊትም ደግሞ ማግባት አትችልም እያለ እግዚአብሔር ባስቀመጠክ ስፍራ ላይም አይደለም እየተባልክ ነው። በቃ አንተ ለኃላፊነትን የተፈጠርከው ለመምራትን የተፈጠርከው ሄደህ ተንበርክከ መላጣ እንድታሳሸው አልተፈጠርክም። ምንም እንኳን መላጣ ብትሆን ቆመ አሜን ለማስባል ነው የተፈጠርከው። ለመምራት ነው የተፈጠርከው። ኃላፊነትን ለመወጣት ነው የተፈጠርከው። ነቃ ደንገጥ በልና ኃላፊነትን እየተወጣ ኑር። ይሄ ምን ማለት ነው? እንደ ተንበርክከ አሜን ትላለህ? እንደው አሜን እንኳን ስትል እንደው ቁጭ ብለህ ቢሆን ቆንጆ ነው። ተንበርክከ አይሆንም። መጽሐፍ ቅዱሳዊ አይደለም። ሴቶችም ተረጋጉ። እግዚአብሔር ባስቀመጣችሁ ስፍራና ቦታ ላይ ብቻ ተሰማሩ። ካልሆነ ግን ጥፋታችሁ ከባድ ይሆናል። ታዲያ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። ቪዲዮቹ ቆንጆና አስተማሪ ከነበሩ ላይክ እና ኮሜንት ማድረጋችሁ እንዳትረሱ። ከወደዳችሁ ደግሞ ለወዳጆቻችሁ ሼር አድርጉላቸው። በዛሬው ቪዲዮ ወንዶቹን እንጂ ሴቶቹን እንዳስቀየምኩኝ በጣም እርግጠኛ ስለሆንኩኝ ምናልባት ተቀይማችሁኝ ከሆነ ምንም ማድረግ አልችልም። ነገር ግን ደግሞ ደስ ብሏችሁ ከሆነ ለወዳጆቻችሁ ሼር አድርጉላቸው። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ። ጌታ ኢየሱስ ዘመናችሁን ይባርክ። ተባረኩ።